ከሼን ከአሊባባ ከአማዞን እንዲሁም ከተለያዩ ኦንላይን ፕላትፎርሞች እቃ መግዛት ፈልጋችሁ ለተቸገራችሁ ሰዎች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ እንዴት ኢንተርናሽናሊ አክሰፕትድ የሆነ ማስተር ካርድ ክሬት አድርጋችሁ ኦንላይን ላይ እቃዎችን መገበያየት እንደምትችሉ እንዲሁም ደግሞ ክሬት ያደረጋችሁትን ማስተር ካርድ በኢትዮጵያ ብራችሁ እንዴት መሙላት እንደምትችሉ ቀላል በሆነ ስቴፕ ወደ እናንተ የማድረስበት ቪዲዮ ነው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ቤተሰብ መሆን ብቻ ነው። በቀጥታ ወደ ቪዲዮ እንሂድ። መጀመሪያ የምናደርገው ነገር ሳምሰንግ ስልክ የያዛችሁ ሰዎች ፕላይ ስቶር ላይ በመግባት እንዲሁም ደግሞ የአይኦኤስ ምርቶች ስልኮችን የያዛችሁ ሰዎች ደግሞ አፕ ስቶር ላይ በመግባት አንድ በጣም ጠቃሚ አፕሊኬሽን ይሄንን ፕሮሰስ ያለዛ አፕሊኬሽን ማስኬድ ስለማንችል እሱን አፕሊኬሽን ዳውንሎድ እናደርጋለን ማለት ነው። ስለዚህ ሰርች ባራችን ላይ በመግባት ባይ ቢት ብለን ሰርች እናደርጋለን ማለት ነው። BAYBIT ብለን ባይቢት ብለን ሰርች እናደርጋለን። ስለዚህ ሰርች ካደረግን በኋላ ከሚመጡልን አፕሊኬሽን አማራጮች መካከል ባይቢት የሚለውን አይን በቢጫ የተጻፈበት አፕሊኬሽን ዳውንሎድ እናደርጋለን ማለት ነው። ስለዚህ ዳውንሎድ ካደረጋችሁ በኋላ የመጀመሪያ ስራችን የሚሆነው ምንድነው ኦፕን ማድረግ ነው አፕሊኬሽኑ ማለት ነው። አፕሊኬሽኑን ኦፕን ካደረጋችሁ በኋላ በጣም ብዙ አማራጮች አሉት። እዚህ ጋር የተለያዩ ነገሮችን ያሳያል። መጀመሪያ የምንገባው ምንድነው እዚህ ጋር ፕሮፋይል ምልክት ወይም የሰው ምልክት ያለበት ጋር ክሊክ እናደርግና ምን አማራጭ ይሰጠናል? አንደኛው ሎጊን እንድናደርግ፣ ሁለተኛው ደግሞ ሳይን አፕ እንድናደርግ ኦፕሽን ይሰጠናል ማለት። ስለዚህ ከዚህ በፊት አካውንት ያለው ሰው ሎጊን አድርጋል። እኛ ደግሞ አዲስ አካውንት ልንከፍት ስለሆነ ሳይን አፕ እናደርጋለን ማለት። ስለዚህ ሳይን አፕ ስናደርግ በኢሜል ወይም በስልክ ቁጥር ሳይን አፕ ማድረግ እንችላለን። የአግሪ በተኑን የባይቢትን ተርም እና ሰርቪሶች እንዲሁም ደግሞ ፕራይቬሲ ፖሊሲዎችን አግሪ የምትለውን በተን ቺንጌቱን በተን ቼክ ማድረጋችሁ ሁሌም እንዳትረሱ። ስለዚህ ቺን በተን ቼክ ካደረጋችሁ በኋላ ቀጣይ ስራችን የሚሆነው ምንድነው ኢሜል ወይም ስልክ ቁጥር ጽፎ ሳይን አፕ ማድረግ ወይም ደግሞ እዚህ ጋር ጉግል የሚለውን ኦፕሽን በመጠቀም በጣም ቀላል መንገድ ስለሆነ ጉግል የሚለውን ክሊክ በማድረግ ካሏችሁ የኢሜል አማራጮች ባይቢት አካውንት ልትከፍቱበት የምትፈልጉትን ኢሜል ክሊክ ታደርጋላችሁ ማለት። ስለዚህ እዚህ ጋር ያለው ኢሜል አለኝ፣ ይሄንን ኢሜል ክሊክ አደርጋለሁ ማለት። ስለዚህ ኢሜላችሁን ክሊክ ካደረጋችሁለት በኋላ ባይቢት ላይ ሳይን ኢን ማድረግ ትፈልጋላችሁ አር ዩ ሹር የሚል ኦፕሽን ሰጠናለኝ። የስ ብለን ኮንቲኒው እንላለን ማለት። ስለዚህ ኮንቲኒው ስናደርግ አካውንታችን ኦፕን ለማድረግ ፕሮሰስ ያደርጋል ማለት ነው። ስለዚህ አካውንታችን ከመክፈሉ በፊት ፐዝል እንድንመልስ ያደርገናል። የካፕቻ ነው፣ ሮቦት አለመሆናችን ቼክ ለማድረግ የተቀመጠ ነው። ስለዚህ የቺን ምልክቷን በክፍት ቦታዋ ላይ ኤግዛክትሊ ስላይድ በማድረግ እናስቀምጣለን ማለት። ስለዚህ ኤግዛክትሊ ካስቀመጥን በኋላ ሰክሰሳችን አይቶ ቬሪፊኬሽን ሰክሰስ ይለንና ቀጣዩን ፕሮሰስ ያስኬዳል ማለት ነው። ሪኩዌስት አንባን እንለዋለን። 24 ሰዓታት ያክል አካውንታችን ዊዝድሮም ዲፖዚት ማድረግ አይችልም ማለት ነው። ስለዚህ ይህንን ፋንክሽን የያዘውን ፕሮሰስ እንዲመርጥልን እናደርጋለን። ስለዚህ እንጠብቃለን ማለት። ስለዚህ ኮድ እስኪላክልን እንጠብቃለን። በኢሜላችን ኢሜላችን ላይ ኮድ ይላክልናል። እሱን ኮድ ኮፒ አድርገን ፔስት እናደርጋለን ማለት። ኢሜላችን ላይ ሄደን ኮፒ እናደርግና ኮፒ ካደረግን በኋላ ወደ አፕሊኬሽናችን በመመለስ እዚህ ጋር ፔስት እናደርገዋለን ማለት ነው። ስለዚህ ኢሜላችን ላይ የተላከውን ቬሪፊኬሽን ኮድ ኮፒ በማድረግ ፔስት አድርገን ሎጊን እንለዋለን። ሎጊን ስናደርገው ወደዚህ ወደ ዋና ገጽ ይመልሰናል ማለት። ስለዚህ ሁሉን ስራ ከመስራታችን በፊት የመጀመሪያው ስራ የሚሆነው ምንድነው KYC ቬሪፊኬሽን ማድረግ ነው። ሳይን አፕ አድርጋችኋል። KYC ዘንድ ደግሞ ዲፖዚት የሚል ፕሮሲጀሮች አሉ። ስለዚህ ቀጣይ KYC ነው። KYC ቬሪፊኬሽን ማለት በናሽናል አይዲ ወይም ደግሞ በፓስፖርት ቬሪፋይ ማድረግ እንችላለን ማለት። ስለዚህ ሀገራችን ኢትዮጵያ ነው። ኢትዮጵያ የሚለው ሎኬሽን እንመርጣለን። ከመረጥን በኋላ አግሪ አድርገን ኮንቲኒው አለን ማለት ነው። ኮንቲኒው ስንለው እዚህ ጋር አይደንቲቲ ማቅረብ አለባችሁ። ፕሩፍ አይደንቲቲ ይለናል። ፕሩፍ አይደንቲቲ የሚለውን ክሊክ ካደረግን በኋላ ሎኬሽናችን ኢትዮጵያ ነው። ማቅረብ የምትፈልጉት አይዲ ካርድ ነው፣ ፓስፖርት ነው፣ ሬዚደንት አድሬስ የትኛው ነው ማቅረብ የምትፈልጉት? ለምሳሌ አይዲ ካርድ ነው ማቅረብ የፈለኩት፣ ኮንፊርም እለዋለሁ። ስለዚህ አይዲ ካርዳችሁን ስካን ታደርጋላችሁ በፎቶ ማለት። ስለዚህ አይዲ ካርዳችሁን ታዘጋጃላችሁ። አይዲ ካርዳችሁን ካዘጋጃችሁ በኋላ ኮንቲኒው ታደርጉታላችሁ ማለት ነው። ስለዚህ መጀመሪያ ዶክመንታችን ቬሪፋይ እናደርጋለን። ከዛ ቀጣይ ደግሞ እኛን ቬሪፋይ ያደርገናል ማለት ነው በሰልፊ ማለት። ስለዚህ የመጀመሪያ ዶክመንታችን ነው ቬሪፋይ የምናደርገው። ስለዚህ ኮንቲኒው እንላለን ሁለቱ ነው ማለት። ስለዚህ ዶክመንታችን ስትሬት በማስቀመጥ ዶክመንታችን በዚህ መንገድ ፎቶ ካነሳን በኋላ ዶክመንት ኢዝ ሪዴብል ብለን ኮንቲኒው እንላለን ማለት። ስለዚህ ኮንቲኒው ካደረግን በኋላ ቀጣይ የአይዲውን ባክ የጀርባ ሳይዱን ፎቶ እንድናነሳ ይጠይቀናል። ስለዚህ የአይዲውን የጀርባ ሳይድ ደግሞ እንዲሁ በትክክል አስቀምጠን ፎቶ እናነሳለን ማለት ነው። ስለዚህ የአይዲውን የጀርባ ፓርትም ካነሳን በኋላ ዶክመንት ሪዴብል ቢለውን ክሊክ እናደርጋለን። አፕሎድ ያደርጋል ማለት ነው ዶክመንታችን። ስለዚህ ዩር ዳታ ሃዝ ቢን ሰብሚትድ ይለናል። ዳታችሁ ገብቷል። ቀጣይ የሚሆነው ምንድነው በፍሮንት ካሜራችሁን አብርተን ካሜራችን እያየን ሰልፊ ቼክ ማድረግ ነው ማለት። ስለዚህ ራሱ ቼክ ያድርግና ፕሮሰስ ያደርጋል። ስለዚህ ዩር ፌስ ስካን ኢዝ ኮምፕሊትድ ይለናል። ስለዚህ ፌስ ስካናችን ኮምፕሊትሊ ተጠናቀቀ ነው። ስለዚህ ቫይዲ ቬሪፊኬሽናችን አሁን ፔንዲንግ ላይ ነው፣ እየጠበቅን ነው። ኔክስት የሚሆነው ፕሮሲጀር እንደው ባክ እንለዋለን። KYC ቬሪፊኬሽን ኦልሬዲ ጨርሰናል። እነሱ ሪቪው አድርገው አፕሩቭ ማድረግ ነው የሚቀራቸው። ስለዚህ ቬሪፊኬሽን ከጨረስን በኋላ ቀጣይ ስቴፓችን የሚሆነው ካርድ ሪኩዌስት ማድረግ ነው። ስለዚህ እዚህ ጋር ካሉት አማራጮች ሞር የሚለውን ክሊክ እናደርጋለን። ከዛ እሱን ክሊክ አድርገን በኋላ ካርድ ብለን ሰርች እናደርጋለን። ካርድ የሚለውን ሰርች ካደረግን በኋላ እዚህ ጋር ያሉት ኦፕሽኖች ይመጡልናል። ቪው ማይ አፕሊኬሽን እና አካውንታችሁ ቬሪፋይ ሆኖ ሲጨርስ ቪው ማይ አፕሊኬሽን የሚለው ጌት ካርድ ብሎ ነው የሚመጣው። ስለዚህ እሱን ጌት ካርድ የሚለውን ክሊክ እናደርጋለን። እኔ እዚህ ጋር
አካውንቴን አሁን ስለሆነ ቬሪፋይ ያደረኩት በ24 ሰዓት ውስጥ ሪቪው ተደርጎ እስኪጸድቅ ድረስ ካርድ መውሰድ አልችልም። ስለዚህ እናንተ በ24 ሰዓት ውስጥ ከቬሪፊኬሽኑ ከጸደቀላችሁ በኋላ እዚህ ጋር ጌት ካርድ የሚለውን ክሊክ ስታደርጉትኝ የባይቢት ካርድ ይሰጣችኋል ማለት ነው። ስለዚህ ባይቢት ካርዳችሁ ካገኛችሁ በኋላ ቀጣይ ስቴፕ የሚሆነው ምንድነው ባይቢት ካርዳችሁ ላይ ካርድ ቻርጅ አድርጋችሁ ለምትፈልጉት ፐርፐዝ ማስተር ካርዱን መጠቀም ነው ማለት ነው። ስለዚህ ማስተር ካርዱ ላይ ያሉ ኢንፎርሜሽኖች ይችላሉ። የመጀመሪያው ካርድ ነምበር ነው፣ ሁለተኛው ኤክስፓየር ዴት ነው፣ ሶስተኛው ደግሞ ሲቪቪ ወይም ደግሞ ኮድ ነምበር የምንለው እንዲሁም ደግሞ የኛ ሙሉ ስም ዶክመንት ላይ ቬሪፋይ ያደረግነው ሙሉ ስም ነው። እነዚህን ዶክመንቶች ሙሉ በሙሉ በመያዝ ማስተር ካርዳችሁን በመያዝ ሼን ላይ አሊባባ ላይ እንዲሁም የተለያዩ ኦንላይን ፕላትፎርሞች ላይ እነዚህን ኢንፎርሜሽን በመሙላት ክፍያ መፈጸም ትችላላችሁ። ነገር ግን ወደ ማስተር ካርዳችን እንዴት ካርድ እንሙላ የሚለው ጥያቄ ኩዌስችን ላይ የሚሆንባችሁ ሰዎች እዚሁ ዩቲዩብ ቻናል ላይ ሊንኩን ዲስክሪፕሽን ላይ እንዲሁም ቶፕ ላይ አስቀምጥላችኋለሁ። እሱ ላይ በመግባት በባይናንስ እንዴት ፒር ቱ ፒር በኢትዮጵያ ብር ዶላር ገዝተን ወደ ባይናንሳችን ሪቻርጅ እናደርጋለን። ወደ ባይናንሳችን ሪቻርጅ ካደረግን በኋላ ወደ ቢትኖብ እንዲሁም ደግሞ ወደ ተለያዩ የክሪፕቶ ዋሌቶች ባይቢትን ጨምሮ እንዴት መላክ እንችላለን የሚለው በጣም ሾርት እና ክሊር የሆነ ቪዲዮ አስቀምጬላችኋለሁ። እሱን ቪዲዮ በማየት ወደ ካርዳችሁ የምትፈልጉትን ያክል ባላንስ ሪቻርጅ በማድረግ ካርዳችሁን ለክፍያ መጠቀም ትችላላችሁ ማለት ነው። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። እዚህ ዩቲዩብ ቻናል ላይ ሁሌም በምሰራላችሁ ነገሮች ግልጽ ያልሆኑላችሁ ነገሮች ካሉ @መንሱርስ ኮሚኒቲ ብላችሁ ሰርች ብታደርጉ ቴሌግራም ላይ የኔ ኮሚኒቲ ቻናል አለ። እዛ ጋር ጆይን ማድረግ ትችላላችሁ። እንዲሁም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ የቴሌግራም ቻናል ጆይን በማድረግ እዛ ላይ ጥያቄዎቻችሁን መጠየቅ ትችላላችሁ። መፍትሄም እዛ ጋር እናገኛለን ማለት ነው። ይህንን ቪዲዮ ጠቃሚ ነው ካገኛችሁት ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳትረሱ። እንዲሁም ደግሞ የኖቲፊኬሽን በተኑን ክሊክ በማድረግ ሁልጊዜም እንደዚህ አይነት ቪዲዮ ይሰራል እናንተ እንዲደርሳችሁ ማድረጉ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ